የአሜሪካ ግዙፍ የኃይል ጋሻዎች እየፈረሱ ነው። ለ43 ዓመታት ያልታየው የአሜሪካን ቀይ መስመር ላይ ያደረሰ የነዳጅ ቀውስ መላውን የዓለም ኢኮኖሚ እያናወጠው ነው። በ43 ዓመታት ታሪክ ታይቶ የማይታወቅ የአሜሪካ ስትራቴጂክ የነዳጅ ክምችት በፕሬዝዳንት ትራምፕ ትዕዛዝ 172 ሚሊዮን በርሜል በመሸጡ ሳቢያ አሁን 349.2 ሚሊዮን በርሜል ብቻ ቀርቷል። ይህ ማለት አሜሪካ ከ1983 ወዲህ ታይቶ የማይታወቅ የነዳጅ እጥረት እያጋጠማት ነው። ባለሙያዎች እንደሚናገሩት ይህ መጠን ለቴክኒክ ስራዎች ብቻ የሚያስፈልገውን ከ150 እስከ 200 ሚሊዮን በርሜል አደጋ ላይ የጣለ ነው ብለዋል። ነገር ግን አሜሪካ ይህንን ጉድለት ለመሙላት የምታደርገው ያልተጠበቀ ጉዞ ዓለምን ያስገረመ ነው። በአሜሪካ እስራኤል ጥምረትና በኢራን መካከል የነበረውን ጦርነት ተከትሎ የሆርሙዝ ሰርጥ መዘጋትና የዓለም ነዳጅ ዋጋ መናር የፈጠረውን ቀውስ ለመፍታት አሜሪካ ከጠላቷ ኢራን ነዳጅ ለመግዛት እያሰበች ነው። $1 ትሪሊዮን ዋጋ ያለው የኢራን ድፍድፍ ነዳጅ አሜሪካ የጎደላትን ክምችት ለመሙላት ወደ ክምችት ማከዘኛዎቿ ሊገባ እንደሚችል ይገመታል። ይህ ደግሞ በአንድ ወቅት ጠላት የነበሩትን ሀገራት ወደ ንግድ አጋርነት ሊቀይር የሚችል የፖለቲካ ጥበብ ነው። ይህ ብቻ አይደለም። በካሊፎርኒያ በሚገኘው ኤድዋርድስ የአየር ኃይል ጣቢያ ላይ ስትራቶ ፎርትረስ ስልታዊ የቦምብ ጣይ አውሮፕላን ተከስክሶ 8 ሰዎች ሕይወታቸው አልፏል። ይህ አደጋ በአሜሪካ ወታደራዊ ስትራቴጂ ላይ ትልቅ ተጽዕኖ እንደሚኖረው ተገምቷል። ዝርዝር መረጃውን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካ ፌዴራል የነዳጅ ክምችት በ43 ዓመታት ውስጥ ለመጀመሪያ ጊዜ ዝቅተኛ ደረጃ ላይ መውደቁ ተሰምቷል። የአሜሪካ ስትራቴጂካዊ የነዳጅ ክምችት ባልተጠበቀ ፍጥነት ቀንሶ 349.2 ሚሊዮን በርሜል ላይ መድረሱ ተነግሯል። ይህም እንደ አውሮፓውያን አቆጣጠር ከ1983 ወዲህ በፕሬዝዳንት ሮናልድ ሬገን ዘመን ከተመዘገበው ዝቅተኛ ክምችት በኋላ በ43 ዓመታት ውስጥ የታየ እጅግ አሳሳቢው የክምችት ማሽቆልቆል መሆኑን የሀገሪቱ የኢነርጂ መረጃ አስተዳደር ይፋ ባደረገው መረጃ አመላክቷል። ይህ የክምችት መመናመን የተከሰተው በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰውን ጦርነት ተከትሎ የዓለም የነዳጅ መስመር በሆነው የሆርሙዝ ሰርጥ ላይ በተፈጠረው መዘጋትና የዓለም ነዳጅ ዋጋ መናር ምክንያት ዶናልድ ትራምፕ የነዳጅ ዋጋን ለማረጋጋት ከክምችቱ ላይ 172 ሚሊዮን በርሜል ነዳጅ ለገበያ እንዲለቀቅ በመፍቀዳቸው ነው። ይህ በእንዲህ እንዳለ አሜሪካና ኢራን የሰላም ስምምነት ላይ መድረሳቸው የተሰማ ባለበት በአሁኑ ወቅት ማዕቀብ ተጥሎበት የነበረውና በገንዘብ ሲተመን $1 ትሪሊዮን ያህል ዋጋ አለው የተባለው የኢራን ድፍድፍ ነዳጅ አሜሪካ የጎደላትን ስትራቴጂክ ነዳጅ ክምችት መልሳ ለመሙላት ወደ ክምችት ማካዘኛዎቿ ሊገባ እንደሚችል ዓለም አቀፍ የኢኮኖሚ ባለሙያዎችና የዜና ምንጮች በስፋት እየዘገቡት ይገኛሉ። የአሜሪካ ስትራቴጂክ የነዳጅ ክምችት የተመሰረተው እንደ አውሮፓውያን አቆጣጠር በ1970ዎቹ የአረብ ሀገራት ነዳጅ ማዕቀብ ጥለውባት የነበረውን የኃይል ቀውስ ለመቋቋም ነው። አሁን ላይ ክምችቱ ወደ 349 ሚሊዮን በርሜል መውረዱና ይፋዊ እቅድ ሙሉ በሙሉ ሲጠናቀቅ ወደ 340 ሚሊዮን በርሜል ዝቅ ማለቱ ሀገሪቱ ለቀጣዩ ያልተጠበቁ ድንገተኛ አደጋዎችና የኃይል ቀውሶች ያላትን የመከላከያ አቅም በእጅጉ ያዳክመዋል ተብሏል። ባለሙያዎች እንደሚናገሩት የቴክኒክ ስራዎችን ለማከናወን ብቻ ክምችቱ ቢያንስ ከ150 እስከ 200 ሚሊዮን በርሜል እንደሚያስፈልገው ተነግሯል። በዚህም አሁን ያለው መጠን አሜሪካንን ቀይ መስመር ላይ ያደረሰ ነው ሊባል ይችላል። ኢራን በዓለም ላይ ግዙፍ የነዳጅ ክምችት ካላቸው ሀገራት መካከል አንዷ ናት። የተጠቀሰው $1 ትሪሊዮን ግምት የኢራንን አጠቃላይ የመሬት ውስጥ የነዳጅ ክምችት ዋጋ ወይም ወደፊት በሂደት ሊሸጥ የሚችለውን አቅም የሚያሳይ ነው። አሜሪካና ኢራን በቅርቡ የደረሱበትን የሰላም ስምምነት ተከትሎ በኢራን ላይ የተጣለው ማዕቀብ ከተነሳ የኢራን ነዳጅ በብዛት ወደ ዓለም ገበያው ይፈሳል። አሜሪካ በጦርነቱ ምክንያት ያሟጠጠችውን ክምችት መልሳ መሙላት ስላለባት ይህንን የኢራን ነዳጅ በተመጣጣኝ ዋጋ በመግዛት የስትራቴጂክ ማከዘኛዎቿን ለመሙላት ተጠቀምበት ትችላለችም ተብሏል። ይህ ደግሞ በአንድ ወቅት ጠላት የነበሩትን ሀገራት ወደ ንግድ አጋርነት ሊቀይር የሚችል የፖለቲካ ጥበብ ነው። በኢራን ጦርነትና በሆርሙዝ ሰርጥ መዘጋት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ኑሮ የአሜሪካ ጋሎን ነዳጅ በአማካይ $4.7 ደርሶ ነበር። አሁን ግን ሁለቱ ሀገራት የሰላም ስምምነት መፈራረማቸውንና የኢራን ነዳጅ ወደ ገበያው የመግባት እድሉ ሰፊ መሆኑ የነዳጅ ዋጋ በዓለም አቀፍ ደረጃ መልሶ እንዲረጋጋና ወደ ቀድሞ ሁኔታው እንዲመለስ ትልቅ ሚና ይጫወታል። ክስተቱ አሜሪካ የነዳጅ ዋጋን ለማረጋጋት የሀገር ውስጥ ድንገተኛ ክምችቷን መስዋዕት ማድረጓንና ያንን የጎደለ ክምችት ደግሞ ማዕቀብ ሊነሳላት ከታሰበችው የኢራን የነዳጅ ሀብት ላይ በመግዛት
መልሳ ለመተካት እያሰበች መሆኑን ያመላክታል። በሌላው ሰበር መረጃችን ደግሞ በአሜሪካ ኤድዋርድስ የአየር ኃይል ጣቢያ የቢ52 ቦምብ ጣይ አውሮፕላን ተከስክሶ የ8 ሰዎች ሕይወት ማለፉ ተገልጿል። በካሊፎርኒያ ግዛት በሚገኘው ታዋቂው የኤድዋርድስ አየር ኃይል ማዕከል ውስጥ ጁን 15 ቀን 2026 ረፋድ ላይ ንብረትነቱ የአሜሪካ አየር ኃይል የሆነው ቢ52ኤች ስትራቶ ፎርትረስ ስልታዊ የቦምብ ጣይ አውሮፕላን ላይ በደረሰ የመከስከስ አደጋ በውስጡ የነበሩ 8 የቡድኑ አባላት በሙሉ ሕይወታቸው ማለፈው ተረጋግጧል። የአየር ኃይሉ የእዝ መስሪያ ቤት ባወጣው ይፋዊ መግለጫ መሰረት አውሮፕላኑ የመከስከስ አደጋ የደረሰበት የአየር ላይ የራዳር ዘመናዊነት ሙከራ ለማድረግ ከምድር በተነሳ በጥቂት ደቂቃዎች ውስጥ እንደሆነ ተነግሯል። የኤድዋርድስ አየር ኃይል ማዕከል ምክትል አዛዥ ኮሎኔል ጄምስ ሄይስ በሰጡት ጋዜጣዊ መግለጫ አደጋው እጅግ አሰቃቂና ማንም ሊተርፍበት የማይችል ነበር ብለዋል። በአውሮፕላኑ ውስጥ የነበሩትና ሕይወታቸው ያለፈው 8 ግለሰቦች ወታደራዊ መኮንኖችን፣ የመንግስት ሲቪል ሰራተኞችንና የቦይንግ ኩባንያ የቴክኒክ ባለሙያዎችን ያካተቱ እንደነበር ተገልጿል። ከአደጋው በኋላ ከተነሳው ከፍተኛ እሳት የተነሳ ከአውሮፕላኑ የተረፈ የሚታይ አካል እንደሌለና የአየር ማረፊያው ሙሉ በሙሉ ተዘግቶ ምርመራ የተካሄደ መሆኑ ተረጋግጧል። የአየር ኃይሉ ጠቅላይ አዛዥ ጀነራል ኬኒዝ ዊልስ ባች ለተጎጂ ቤተሰቦች መጽናናትን የተመኙ ሲሆን የአደጋው መንስኤ ምን እንደሆነ ለማወቅ እስከ 6 ወራት የሚፈጅ ጥልቅ ምርመራ መጀመሩን የፎክስ ኒውስ እና የቢቢሲ ዘገባዎች አመላክተዋል። ይህ አደጋ ተራ የአቪዬሽን አደጋ ከመሆን ባለፈ በአሜሪካ ወታደራዊ ስትራቴጂ፣ በቴክኖሎጂ ሽግግርና በኃይል ሚዛን ላይ ሰፊ ተጽዕኖ እንደሚያሳድር ነው የተነገረው። የተከሰከሰው አውሮፕላን ተራ የጦር አውሮፕላን ሳይሆን ለየት ያለ ወታደራዊ ተልዕኮ የነበረውና የኋላ ቁጥሩ 600061 የሆነው ዘ ስፒሪት ኦፍ ኤጂላንድ 2 የተሰኘው ልዩ የሙከራ አውሮፕላን ነው። ይህ አውሮፕላን የአሜሪካ አየር ኃይል የቢ52 ቦምብ ጣዮችን ዕድሜ ለማራዘም የጀመረው የራዳር ማዘመኛ ፕሮግራም ዋነኛና ብቸኛው የሙከራ ፈረስ ነበር ተብሏል። አውሮፕላኑ በቅርቡ አዲስ የዲጂታል ኤሳ የራዳር ቴክኖሎጂ ተገጥሞለት በሙከራ ላይ የነበረ በመሆኑ የሱ መውደም አጠቃላይ የአሜሪካንን ስልታዊ የቦምብ ጣይ ኃይል ይበልጥ ዘመናዊ ለማድረግ የተያዘውን እቅድ ለዓመታት ሊያስተጓጉለው ይችላል። የአቪዬሽን ደህንነት ባለሙያው ጄፍ ጉዜቲ ለአሜሪካ መገናኛ ብዙሃን እንደገለጹት አውሮፕላኑ ከበረራ ማኮብኮቢያው እንደተነሳ ብዙም ሳይርቅና ከፍታ ሳይጨምር ወዲያውኑ መከስከሱ በቴክኒክ አገላለጽ የአውሮፕላኑ አቅጣጫና ሚዛንን የመቆጣጠር ችግር እንደነበረበት ያሳያል ብለዋል። ይህም ምናልባት ከአዲሱ የራዳር መሳሪያ ገጠማ በኋላ የተፈጠረው የክብደትና የሚዛን መዛባት፣ በፈጣን ጥገና ወቅት የተፈጠረ የቁጥጥር ገመዶች መሳሳት ወይም በአንድ ጊዜ የበርካታ ሞተሮች መስተጓጎል ሊሆን እንደሚችል ይገመታል ብለዋል። ቢ52 8 ሞተሮች ያሉት በመሆኑ አንዱ ቢበላሽ እንኳን ሌላው ማብረር ስለሚችል አደጋው የከፋ የቁጥጥር ስርዓቱ መበላሸቱን በይፋ ያሳያል ተብሏል። ይህ አደጋ በአሜሪካ አየር ኃይል ታሪክ ውስጥ በትልቅነቱ የሚጠቀስ ነው። ቢ52 ከአሜሪካ የኒውክሌር ጦር መሳሪያዎች ማስተላለፊያ ማዕዘናት አንዱ ሲሆን ከ1950ዎቹ ጀምሮ እስከ ቅርብ ጊዜው የመካከለኛው ምስራቅ ውጥረት ድረስ የአሜሪካ የጦርነት አለኝታ ሆኖ አገልግሏል። ይህ ክስተት እንደ አውሮፓውያን አቆጣጠር በ2016 በጓም ደሴት ከደረሰው አደጋ ወዲህ የመጀመሪያው የቢ52 አደጋ ሲሆን ከ1982 ወዲህ ደግሞ ከፍተኛ ቁጥር ያለው የሰው ሕይወት ያለፈበት እጅግ የከፋው የወታደራዊ ቦምብ ጣይ አውሮፕላን አደጋ ሆኖ ተመዝግቧል። አደጋው የደረሰበት የኤድዋርድስ አየር ኃይል ማዕከል አሜሪካ ታሪካዊ የሆኑ የድምፅ ፍጥነትን የመስበር ሙከራዎችን ያደረገችበትና አዳዲስ ምስጢራዊ የጦር መሳሪያዎችን የምትመዝንበት ስፍራ ነው። በአሁኑ ወቅት አሜሪካ በመካከለኛው ምስራቅ በተለይም ከኢራን ጋር ባለው ውጥረት ላይ እነዚህን አውሮፕላኖች በስፋት ተጠቀመችበት ባለችበት ወቅት የዚህ አይነቱ ስትራቴጂካዊ የሙከራ አውሮፕላን መውደም በጠላቶቿ ዘንድ እንደ ድክመት ሊታይና በአሜሪካ ወታደራዊ ዝግጁነት ላይ የስነ ልቦና ጫና ሊፈጠር እንደሚችል ተገምቷል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩልን።